ጤና ይስጥልን የተከበራችሁ ተመልካቾች እንደምን ቆይታችኋል? የፋና ሚዲያ ኮርፖሬሽን ነው። ዛሬ በአዲስ አበባ ከተማ በተለይም ባለፉት 7 ዓመታት የተሰሩ ዋና ስራዎች ምን ይመስሉ ነበር? በእነዚህ ስራዎች ደግሞ የትኞቹ ስኬቶች ተገኙ? የነበሩ ፈተናዎችስ ምን ይመስሉ ነበር የሚለውን በተመለከተ ልዩ ቆይታ ይዘንላችሁ መጥተናል። ለዚህ ደግሞ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ አብረውን ይገኛሉ። ከሳቸው ጋር የምናደርገውን ቆይታ ጋብዛችኋለሁ። ውብርስ ተሰማኔ ክብርት ከንቲባ ስለ ጊዜው ለቃለ መጠይቁም ስለተባበሩ እናመሰግናለን። በቅድሚያ እኔም አመሰግናለሁ። መልካም ወደ ቀዳሚው ጥያቄ ሳልፍ እንግዲህ ባለፉት 7 የለውጥ ዓመታት ውስጥ መጡ ከሚባሉ ስኬቶች በበጎ ከሚታዩ ጉዳዮች መካከል በርካታ ጉዳዮች ይጠቀሳሉ። በርግጥ ከዛ ውስጥ ግን የስራ ባህልን የተመለከተውና ከዛ ጋር በተገናኘ ደግሞ እየተቀየረ የመጣው ያደገ የመጣው የማህበረሰብ ስነ ልቦና ለውጥም አብሮ የሚነሳ ጉዳይ ነውና በዚህ ረገድ አሳካናቸው ተብለው የሚነሱ ጉዳዮች ምን ይመስላሉ? እሱን ቢገልጹልን እንደሀገር። እሺ በጣም አመሰግናለሁ። በቅድሚያ ለለውጡ መሰረት ለሆነው ለመጋቢት 24 እንኳን በሰላም አደረሰን። 7 የለውጥ ዓመታት በጣም በርካታ ስራዎች ተሰርተውበታል። ብዙ ተግዳሮቶችም ታልፈውበታልና በጥቅሉ ለውጡ በርካታ ስኬቶችን አሳክቷል የሚል እምነት አለ። በተለይም የፖለቲካ ባህላችን ላይ የነበረውን ህመም በማከም ስብራቶቹን በመጠገን የፖለቲካ ባህላችን እየተለወጠ የመጣበት ማህበራዊ ስብራቶች መጠገን የጀመሩበት የኢኮኖሚ ስብራቶች ከመሰረቱ መታከም የጀመሩበት መሰረት የተጣለበት ነውና በዚህ በኩል ደግሞ አዲስ አበባ የለውጡ ትልቅ ማሳያ ናት። ለውጡን ማየት የፈለገና ማገናዘብ የፈለገ ዋናው ማሳያ እና መሰረታዊ ማሳያ የምትሆነው ከመዲናችን አዲስ አበባ ናት ብዬ አምናለሁ። በከተማችን የኢትዮጵያን ብልጽግና ለማሳካት የሚያስችሉ መሰረቶች ተጥለዋል። ከጥያቄው ጋር አሳያይዘው አንዱ የስራ ባህል መቀየር ነው። የስራ ባህልን ከመቀየር አንፃር እንበለጽጋለን ብለን የተነሳ ነው። ይሄ ለውጥ ባለው ነገር ላይ መልካም ነገሮችን እየደመረ ጉለቶችን እየቀነሰ እየሞላ ጥፋትና የትላንትና ስህተቶችን ባለመድገም እነሱን እያረመ የሚራመድ ለውጥ እንደመሆኑ ለውጡ ደግሞ እንደው የተወሰነ ተደማሪ ነገር ማምጣት ብቻ ሳይሆን መሰረታዊ ለውጥ የማምጣት ጉዳይ የኢትዮጵያን ብልጽግና የማሳካት ጉዳይ ስለሆነ ኢትዮጵያን ብልጽግና ለማሳካት የስራ ሰዓት ቆጥረን በህግ እና በአሰራር እንደተቀመጠው 8 ሰዓት ሰርተን የረፍት ቀን አርፈን በዓላት በርካታ በዓላቶች አሉና አይደለ በኢትዮጵያ በዓላቶችን ቆጥረን ይሄን ለውጥ በፍጥነት ልናሳካ አንችልም። የኢትዮጵያ ብልጽግና ደግሞ ማሳካት ለኢትዮጵያውያኖች ወሳኝ አጀንዳ ነው። የፓርቲያችንም ስም ብልጽግና በሚባልበት ሰዓት ኢትዮጵያ በብዙ ጉስቁልና በደህንነት የተጎዳች ሀገር እንደመሆኗ ይሄ ክብራችንን የሚነካ የዜግነት ክብራችንን በሄድንበት ዜጎቻችን እየተሰደዱ ብዙ የሚዋረዱበት የሀገር ክብር የሚዋረድበት ከመሆኑ አንፃር ይሄን መለወጥ አለብን ነው። ይሄንን ለመለወጥ መንግስት ብቻ ሳይሆን የማህበረሰብ ለውጥ እንዲሆን ከተማችን ነዋሪዎች ሌት ተቀን መስራት አስፈላጊነትን ማመን ተሳታፊ ብቻ ሳይሆን ባለቤት ሆነው ከኛ ጋር እንዲሰሩ የተለያዩ ባለድርሻ አካላቶች በቅንጅት በመናበብ አብረን መስራት እንድንችል ያደረግናቸው ጥሪዎች በበጎነት ተቀባይነት አግኝተው ተግባራዊ በመደረጋቸው አዲስ አበባ ላይ መሰረታዊ የሚባሉ የነገ ኢትዮጵያ ብልጽግናን አይቀሬነት የሚያበስሩ ስራዎች መሰራት ችለዋል። የህዝቡም ስነ ልቦና የተወሰነ የቁጥቁጥ ስራ ሳይሆን መሰረታዊ መሰራት አለበት። አዎ መስራት አለብን። አገር ሊለውጥ የሚችለው የኛ አቅም ነው፣ የአገር ውስጥ አቅም ነው፣ እርዳታ አይደለም። ከተረዳንም እርስ በርሳችን መረዳዳት እንችላለን። እርስ በርስ የመረዳዳትን ባህል ማዳበር ውስጣቸውን ያለውን አቅም ማስተባበር አጠገባችን ያለውን ሀብት አይኖቻችንን ከፈት አድርገን መመልከት
እጦት እሳቤ እንጂ በእውነት ኢትዮጵያ መሬት ላይ እሴት ተጨምሮበት ተለውጦ ሰውን ተጠቃሚ የሚያደርግ ሀገርን ማበልጸግ የሚችል የሀብት እጦት ኖሯት አይደለም። እጦታችን ያለው አስተያይ ላይ ነው። ይሄንን አስተያይ የመንግስት የፓርቲ ብቻ ሳይሆን የህዝብ እንዲሆን ህዝብ ልብ ውስጥ እንዲገዛ እና በዛ መሰረት ደግሞ እንዲሰራ የማድረግ ይሄ የአዲስ አበባ ጎዳናዎች ይሄንን ይመሰክራሉ። በርካታ የኢትዮጵያ ልጆች ቀንም ሌሊትም ሲሰሩ ሲለፉ ስናገኛቸው ተገደው ሳይሆን ደስ እያላቸው ሀገር እየገነባው ነው የሚል ምላሽ ሲሰጡ ስናይ ከዚህ በላይ የኢትዮጵያን የማህበረሰቡን የስነ ልቦና ለውጥ ጭምር የሚመሰክር የለም ብዬ አስባለሁ። እንግዲህ ይሄን ስናደርግ አንዱ ከከተማችን ባህሪ አንፃርና ካለባት ተደራራቢ ኃላፊነት አንፃር አንዱ የአመራር ቅንጅት ነው። የውስጥ አመራር የጋራ አመራር መስጠት፣ መናበብ፣ ለጋራ ግብ በጋራ መልፋት እና ውጤታማነትን ማረጋገጥ እነኚህ ተደማምረው የሥራ ባህላችንን በመቀየርም የማህበረሰባችንን በስነ ልቦና ሰርተን መለወጥ እንችላለን። አንዱ እንችላለን ነው ለውጡ። ሁለተኛው ደግሞ እንችላለን ብቻ ሳይሆን ሰርቶ ለመለወጥ የመጣው ቁርጠኝነት እነኚህም ማየት እንችላለን። መልካም። በኢኮኖሚና በመሰረተ ልማት ግንባታ ላይ የተሰሩ ስራዎችን እንመልከት። በቀጣይነት እንግዲህ በተለይ ምጣኔ ሀብቱን በተመለከተ አጠቃላይ የመዲናይቱን የምጣኔ ሀብት እድገት ለማምጣት የተሰሩ ስኬታማ ስራዎች አሉ ወይ? የትኞቹስ ናቸው እነዚህ ስራዎች? በተለይም ደግሞ ገቢ ከመሰብሰብ አንፃር የተሰሩ ስራዎች ይጠቀሳሉ። እዚህ ውስጥ ምን ያህል የገቢ የመሰብሰብ አቅምን በመዲናዋ ለማሳደግ የተሰራው ስራ ውጤታማ ነበር? እንግዲህ አዲስ አበባን በአጠቃላይ የገቢዋን ሁኔታ የኢኮኖሚ እንቅስቃሴዋን እድገት ስናይ ከአዲስ አበባ ከተማ ገቢ አሰባሰብ አንፃር ብቻ መታየት የለበትም። ለሀገሪቱ ጂዲፒ እያደረገች ያለውን አስተዋጽኦ ማንሳት ተገቢ ይሆናል። አዲስ አበባ ከሀገሪቱ ጂዲፒ ከ40 እጅ በላይ ነው አስተዋጽኦ እያደረገች ያለችው። ይሄ በየጊዜው የመጣ ትልቅ ለውጥ በብዙ እጥፍ ከ8 እጥፍ በላይ እድገት አሳይቷል ማለት ነው ከለውጡ በፊት ከነበረው አንፃር። በዛው ልክ የአዲስ አበባ አመታዊ በጀትና አመታዊ ገቢ ያው እኩል ነው። በራሷ ገቢ የምትተዳደር ከተማ እንደመሆኗ መጠን ወደ 30 ቢሊዮን አካባቢ ነበረ 2010 ላይ የአዲስ አበባ አመታዊ በጀትም የምትሰበስበውም ገቢ ይሄው 30 ቢሊዮን ነው የነበረው። እዛ ላይ ደርሶ ነበር። 2017 አሁን የምንገኝበት መጋቢት ላይ ወደ 150 ቢሊዮን ሰብስበናል። በተቀሩት ወራቶች የቀረውን ሰብስበን 230 ቢሊዮን በዚህ አመት መሰብሰብ እንደምንችል አቀደን እየሰራን ነው፣ እየተሳካም ነው ያለው። ይሄ የሚያሳየው ከ8 እጥፍ በላይ የገቢ እድገት መምጣቱን ያሳያል። ይሄንን ስናደርግ ህዝባችን ላይ ግብር በመጫን አይደለም ያመጣ ነው፣ የግብር ፍትሃዊነትን በማረጋገጥ ነው። ግብር የሚከፍሉና የማይከፍሉ እንዳሉ በከተማችን በጥናት አረጋግጠን ግብር መክፈል ስርዓት ውስጥ የሌሉትን ወደ ግብር ክፍያ ስርዓት ውስጥ በማስገባት የታክስ መሰረቱን ማስፋት፣ ታክስ የማይሰበሰብባቸው የንግድ እንቅስቃሴዎችና የሚገኙ ገቢዎች ነበሩ። ይሄ ደግሞ የከተማዋን ገቢ የሀገሪቷን ጂዲፒ ከማሳደግ አንፃር ብቻ ሳይሆን መታየት ያለበት በግብር ከፋዩ መካከል ልዩነትን የሚያመጣ ከመሆኑ አንፃር ኢፍትሃዊነትን ያነክሳል። በሌላ በኩል ደግሞ ተጠቃሚው ማህበረሰብ ዝቅተኛ ገቢ ያለው ማህበረሰብ በኢፍትሃዊነት መርህ አንፃር ፍትሃዊነት የሚነክሰው ካለው የተሻለ ገቢ ከሚያገኘው ተሰብስቦ ዝቅተኛ ገቢ ላለውና ምንም ገቢ ለሌለው በሚሰጠው አገልግሎትና በሚዘረጋው መሰረተ ልማት ፍትሃዊነትን ማዳረስ ስራ ነው። የግብር ስርዓት ይሄ ነው። መንግስትም በዋናነት አንዱ መሰረታዊ የሚያስፈልግበት ምክንያት ይሄ ነው። ስለዚህ ይሄንን ከማድረግ አንፃር ጥሩ ለውጥ መጥቷል። እንግዲህ 8 እጥፍ ማለት በ7 አመታት ውስጥ ቀላል አይደለም። በየአመቱ ከእጥፍ በላይ
እያደገ መምጣቱን የሚያሳይ ነው። ይሄም ሆኖ ግን ከተማ የምታመነጨውን ከእንግዲህ ለጂዲፒ አስተዋጽኦ ከምታረገው አንፃርና የምታመነጨውን የገቢ ያክል በደንብ ተሰብስቧል የሚል መደምደሚያ ላይ የሚያደርሰው ነው አላገኘነውም። የበለጠ እየተሰራ የሚሄድ ነው የሚሆነው። ከዚሁ ከኢኮኖሚያዊ እድገት ጋር ከተገናኙ ስራዎች ጋር በተያያዘ ብዙ ፕሮጀክቶች ተገንብተዋል አሁን ላይ አዲስ አበባ ላይ። እነዚህ ፕሮጀክቶች ደግሞ ወደ ኢኮኖሚው በመጨመር እንግዲህ ኢኮኖሚያዊ ፋይዳቸው የሚታይ ስለሆነ ምን ያህል እነዚህ በመዲናይቱ የተገነቡ ትልልቅ ፕሮጀክቶች ኢኮኖሚ ውስጥ ያለው አስተዋጽኦቸው ምን ያህል ነው፣ እንዴት ይታያል የሚለውን እንመልከት። በመዲናችን የተገነቡ ትልልቅ ፕሮጀክቶች የመጀመሪያው ትልቁ አስተዋጽኦቸው የከተማዋን ህዝብ የከተማዋን ነዋሪ የኑሮ ጫና ማቃለል ነው። ከኢኮኖሚ ጥቅም አንፃር ስናይ ምን ያክል የከተማዋን የኑሮ ውድነት የአቅርቦት እጥረት መቅረፍ ችለናል የሚለውን እንለካለን። በተለይ ገበያን ከማረጋጋት አንፃር ያላቸው ሚናም እንመለከታለን። ይሄ በዋናነት ማሳያ የሚሆነው በአራቱም የአዲስ አበባ መግቢያ በሮች ላይ የገነባናቸው ትልልቅ የገበያ ማዕከላት ናቸው። በተለይም የሰብል ገበያን በተለያየ የእርሻ ምርትን ለሸማቾች ከማድረስ አንፃር ትልቅ ሚና ያላቸው የነዋሪውን የኑሮ ጫና የሚቀንሱ ገበያ ውስጥ ያለውን አንዳንድ ጊዜ አለመረጋጋት እዛም እዚህም ሲገጥሙን በከፍተኛ ዋጋ ቅናሽ ገበያ ላይ ምርት በማቅረብ ገበያ የምናረጋጋበትም ጭምር ነው። ከውጪ ነጋዴው ከሚሸጥባቸውና ከሚገበያይባቸው የ20 እና የ30 እጅ ያክል ቅናሽ ያላቸው ለከተማው ነዋሪ ትልቅ ትርጉም የሚሰጡ ጥራት ያለው ምርት የሚቀርብባቸው ስለሆኑ አንዱ ኢኮኖሚ ላይ ለውጥ አምጥተዋል የምንለው ማሳያችን እሱ ነው። ሁለተኛ ትልልቅ ፕሮጀክቶች እነ መስቀል አደባባይን እነ አድዋን እነ አዲስ ኢንተርናሽናል ኮንቬንሽንን የትራንስፖርት ማዕከልን የነ አቃቂ ግብርና ማዕከልን በተመሳሳይ እንጦጦ ወንድማማች ፓርክን እነኚህ ሁሉ ደምረን ስንመለከት በርካታ የስራ እድል ፈጥረዋል። በርካታ የከተማው ልጆች የሀገራችን ኢትዮጵያውያን ባለሙያዎች የስራ እድል ያገኙበት ሌሎችም ጭምር የስራ እድል በመፍጠር የቻሉበት ተጠቃሚነትን ያረጋገጥንበት ነው። ከዚህም አልፎ የቱሪዝም ዘርፉ ገቢው እንዲያድግ በማድረግ በኩል ትልቅ ለውጥ የታየባቸው እንደሆኑ ማየት እንችላለን። የአዲስ አበባ ገጽታ በመቀየሩ እና እየተቀየረ በመምጣቱ ምክንያት የቱሪስት ፍሰቱ ጨምሯል በከፍተኛ ሁኔታ። የሀገር ውስጥ ቱሪዝምም የውጪ ቱሪዝምም ማለት ነው። ይሄ ብቻ አይደለም። በኢትዮጵያ ኢንቨስት ለማድረግ የሚፈልጉ አካላት በየጊዜው በከፍተኛ ቁጥር እየተሻሻለ የመጣበት ነው። ሁሉ ፕራይቬቱ የሚሰራው ግል ሴክተሩ የሚሰራው ሁሉ ኢኮኖሚውን የሚያነቃቃ ኢኮኖሚውን የሚለውጥ ከመሆኑ አንፃር ስናየው ትልቅ ትርጉም የምንሰጠው ይሆናል ማለት ነው። እንግዲህ በመዲናዋ እየተሰሩ ካሉ ባለፉት ዓመታት ከተሰሩ ትልልቅ ፕሮጀክቶች እንደዚሁም አሁንም ድረስ ስራ ላይ ካሉ ፕሮጀክቶች ተጠቃሹ ነው የትልቁ ነው የኮሪደር ልማት። በዚህ የኮሪደር ልማት ስራ ደግሞ በውጤት ከሚነሱ ነገሮች አንዱ ፕሮጀክቶችን በፍጥነት በማጠናቀቅ ረገድ ይሄ ስራ ተምሳሌት ተደርጎ መነሳት የሚችል ነው የሚለው ነውና ከዚህ አንፃር ከተማ አስተዳደሩ ምን ያህል ተሳክቶልኛል ይላል በዚህ ዙሪያ? እንግዲህ የኮሪደር ልማት ከጀመር መጋቢት አመታችን ነው። በአንድ አመት ውስጥ የአዲስ አበባ ጎዳናዎች በከፍተኛ ሁኔታ ተቀይረዋል። መንገዶቹ አሰፍተዋል። አዳዲስ የመንገድ መሰረተ ልማቶችን ገንብተናል። የመንገድ ኔትወርኩ በጥሩ ሁኔታ እየተያያዘ መጥቷል። አንዱ ፕሮጀክታችን ከሌላ ፕሮጀክታችን ጋራ የማያያዝ ሁኔታው እየተሳካ የመጣበት እንደሆነ ማየት እንችላለን። በርካታ የኢትዮጵያ ልጆች የስራ እድል አግኝተውበታል። የኮንስትራክሽን ዘርፉ ተነቃቅቷል። እኛ ይሄንን የኮሪደር ልማት ከመጀመራችን በፊት
ክቡር ጠቅላይ ሚኒስትራችን ደጋግመው አዲስ አበባ ላይ በርካታ ፕሮጀክቶች እዛም እዚህም ተሰርተዋል። ጥሩ መሰረተ ልማት እየተሰራ መጥቷል። ነገር ግን አልተያዘም። ኮኔክቲቪቲ ይጎላል። አንዱ ከሌላው ጋራ የተበጣጠሰና ዶቶች አሉ። እነኚህን ዶቶች ማገናኘት አለብን ብለው ሲያነሱ እንዴት አድርገን እናገናኝ ስንል ኮሪደር ልማትን አጠናን ማለት ነው። አጠናን። እሱ ብቻ ሳይሆን በርካታ ማያያዝ ብቻ ሳይሆን በርካታ ትሩፋቶችን ለከተማችን ይዞ መምጣት የሚችል ጥናት አሰራን። ጥናቱ ላይ ተመስርተን ወደ ተግባራ ስንገባ የአዲስ አበባ ልጆች ህፃናት መጫወቻዎችን እንዲያገኙ፣ ሰውና ተሽከርካሪ እንዲለይ፣ መንገድ ለሰው ብቻ ሳይሆን ለተሽከርካሪ ብቻ ሳይሆን መንገድ ለሰውም ጭምር መሆን እንዲችል፣ የዘጋን እሁድን እየጠበቅን ሰዎች ወክ እንዲያደርጉ ማድረግ ሳይሆን በየቀኑ ወክ ማድረግ እንዲችሉ፣ ሰፋፊ የእግረኛ መንገዶች ለእግረኛ ክብር። ፍትሃዊነት እኮ ነው። ይሄ የፍትሃዊነት ጉዳይ ነው። ገንዘብ ያለው ተሽከርካሪ ያለው ብቻ ሳይሆን በእግሩ መሄድ የሚፈልገው እንደ ልቡ በክብር መንቀሳቀስ እንዲችል፣ በነፃነት መንቀሳቀስ እንዲችል እድል የሰጠ ፕሮጀክት ነው። ሞተር አልባ ትራንስፖርቶች እንዲበረታቱ በከተማችን በተለይ የአየር ንብረት ብክለትን ከመቀነስ አንፃር፣ ከጤንነት አንፃር እንዲሁም ወጪን የነዳጅ ወጪን ከመቀነስ አንፃር በርካታ የትራንስፖርት የሳይክል መሰረተ ልማት ተዘርግቷል ማለት ነው። አዲስ ነው ይሄ። ከተለያዩ ከኢትዮጵያን ከሚረዱ ወርልድ ባንክ ሌሎችም እንደዚህ አይነት መሰረተ ልማት ላይ ከሚያበድሩን አካላት ጋራ ስንስማማ በ5 አመት ይሰራል ተብሎ የታሰበው የሳይክል መሰረተ ልማት በ1 አመት አሳካ ነው። ለ5 አመት በፕሮጀክት ተይዞ የነበረው ማለት ነው። በራስ አቅም የተሰራ ነው። አንዱ የይቻላል መንፈስን አንግበን ይቻላልን የተገበርንበትና ያሳየንበት ነው። በኢትዮጵያውያን ነው ዲዛይኑ ጥናቱ የተሰራው በኢትዮጵያውያን፣ ስራው የተተገበረው በኢትዮጵያውያን፣ ገንዘቡ ምንጭ አዲስ አበባ ከተማ አስተዳደር ገቢ። ይሄ በጣም ትልቅ ለውጥ ነው። በብድር ወይም በሌላ ቢሆን ኖሮ የአቃቂ ቃሊቲ ቅሊንጦ መንገድን እኮ ብድር ስንጠብቅ 5 አመታትን ያሳልፈን ነበር። ነገር ግን ወስነን በራሳችን በጀት ስንሰራው በ2 አመታት ውስጥ ማጠናቀቅ ችለናል። እድገቱን ያሳየናል። የኮሪደር ልማቱ ብዙ ይቻላል አቅም የታየበት የአገራችን የማበልጸግ ርዕይ እንደሚሳካ አንዱ ሌላ ማሳያ ነው። በተጨማሪም ወንዞቻችን አዲስ አበባ ከ76 ወንዞች በላይ አሏት። ገባሪዎቹ ዋናዎቹም ወንዞች አንድ ላይ ሲቆጠሩ ማለት ነው። እነኚህ ወንዞች ተፈጥሯዊ ማንነታቸውን ያጡ የሞቱ ወንዞች ሆነው ነው ጥናቱ ያሳየን። አስደንጋጭ ነበር ጥናቱ ሲሰማ። ወንዞቹ ለራሳቸው መሞታቸው ብቻ ሳይሆን ገዳይ መሆናቸው ደግሞ ሌላ አስደንጋጭ መረጃ ነበር። ከነሱ የሚነሳው ብክለት ከተማ ውስጥ የሚቀርበው የአትክልት ፍራፍሬ በተለያየ መንገድ ወደ ሰዎች ከዛ ተነስቶ የሚደርሰው ብክለት የጤና ጠንቅነቱ በጣም ሰፋ ያለ ከምንገምተው በላይ ሆኖ ነው ያየነው። ከዛም አልፎ በየወንዙ ወንዝ ባንክ ላይ ሪቨር ባንክ ላይ ወይም ደግሞ ወንዙ ላይ ጫፉ ላይ ወጥቶ የተገነቡ ግንባታዎች ከተማዋን ለጎርፍ እየጋለጧት ዛም አካባቢ የሚኖሩት የከተማችን ነዋሪዎች በየጊዜው ህይወት የሚቀጥፉ የሆነበትንም ታሪክ እየቀየረ ያለ ነው የኮሪደር ልማት ማለት ነው። ዛሬ በ42 ኪሎ ሜትር ላይ እቅድ አቅደን በዚህ አመት ወደ 20 የሚሆነውን ኪሎ ሜትር ለማሳካት እየሰራን ያለ ነው። ትልቅ ለውጥ አመጣን የምንለው አንዱ በዛ ነው። በሌላ በኩል ደግሞ የከተማው ነዋሪ ትናንት የሚኖርበት አካባቢ መጸዳጃ ቤት የሌለው፣ መንገድ መሰረተ ልማት የሌለው፣ እነኚህ የድሮ ያረጁ ዘመናቸውን በመጨረሳቸው ምክንያት እየወዳደቁ ያሉ ቤቶች በላስቲክና በማዳበሪያ እየተወጠሩ በተለያየ በአሮጌ ቆርቆሮ እየተለጣጠፉ ነዋሪዎቻችን
እጅግ በጣም አስቸጋሪ በሆነ ከባድ በሆነ ሁኔታ ውስጥ የሚኖሩበትን አይተናል። ልጆች መጫወቻ መተንፈሻ ቦታ የላቸውም። ኳስ ይዘው መኪና መንገድ ላይ ሲወጡና ከመኪና ጋር ሲጋፉ፣ ሲተፋባቸው፣ ሲቆነጠጡ፣ ሲደበደቡ እናያለን። ይሄ በፍጹም የማይመጥን ነበርና ይህንንም ታሪክ ጭምር እየቀየረ ያለ ልማት ነው የኮሪደር ልማት። ጥሩ ኢኮኖሚያዊ ስራዎች ጎን ለጎን ወይም ደግሞ የመዲናዋን ኢኮኖሚ ከማሳደግ ስራ ጎን ለጎን የተቋማት ግንባታም የሚጠቀስ ስራ ነውና በዚህ የተቋማት ግንባታ በተለይ ከተማ አስተዳደሩ የዜጎችን ህይወት ምቹ ከማድረግ የነዋሪዎችን ህይወት ምቹ ከማድረግ አንፃር እንደዚሁም ደግሞ አጠቃላይ የከተማዋን እንቅስቃሴ ለማሳለጥ የሚረዱ ተቋማትን በፍጥነት ከመገንባትና የተገነቡትን ደግሞ በውጤታማነት ከማስተዳደር አንፃር ምን ያህል ስኬታማ ስራ ሰርቻለሁ ብሎ ያምናል ወይም ምን ያህል ተሳክቶለታል? እንግዲህ እነኚህ የምናነሳቸውን ስራዎች ሁሉ በተቋም ግንባታ ካልደገፈን የስርዓት ይሆናል። በኢትዮጵያ ታሪክ ውስጥ አንዱ መለወጥ አለብን ብለን መሰረታዊ ለውጥ ወይም ደግሞ ቤዚክ ዲፓርቸር እያመጣንበት ያለ ነው የህዝብ አገልጋይ ተቋማት ከፖለቲካ ስርዓት ጋር የሚለዋወጡ እንዳይሆኑ አገልጋዮች ሁሉ ጊዜ ለማገልገል ግዴታ አለባቸው። ህዝብ እስካለ ሀገር እስካለ ድረስ ተቋም መኖር አለበት። መንግስት ሊለዋወጥ ይችላል ይለዋወጣል። ተቋማት ግን ሁሉ ጊዜ የሚጠበቅባቸውን በህግ የተሰጣቸውን አገልግሎት የሚሰጡ መሆን አለባቸው። ለየትኛውም የፖለቲካ ስርዓት በተለየ ሁኔታ አገልጋይ የሚሆኑበት ሳይሆን የህዝብ አገልጋይ የሚሆኑበትን ስርዓትን ገንባ ነው። የቀላል አይደለም። በኢትዮጵያ ታሪክና ልምድ ውስጥ ስናየው ተቋማት የፖለቲካ ስርዓትን ሲያገለግሉ የኖሩ ከመሆኑና ከፖለቲካ ስርዓት መለዋወጥ ጋራ የሚፈርሱና የሚገነቡ ከመሆናቸው አንፃር ብዙ ዋጋ አስከፍሎናል። ዛሬ አገልግሎት አሰጣጥ ላይ አለ የምንላቸውን ክፍተቶች ድንገት የተወለዱ እንዳልሆኑ እንገነዘባለን። በየጊዜው የዛው የቆየ በላው ላይ አዳዲስ ችግሮች እየተደመሩ በመሰረቱ ሳይገነቡበት የቆዩትን ሁኔታ ነው መነሻ አድርገን ማየት የምንችለው። ስለዚህ ይህንን ለመለወጥ ቢመርም ቢጣፈጠንም ተቋም መገንባት ይገባዋልና ተቋም መገንባት ላይ ትኩረት ማድረግ አለብን ብሎ ብልጽግና ወስኖ ግልጽ የሆነ አቅጣጫ በጉባኤው አስቀምጦ ነው እየተሰራ ያለው። የተቋም ግንባታ ለአዲስ አበባም ቁልፍ ስራ ነው። በተለይ ደግሞ የሀገራችን መዲና እንደመሆኗ ብዙ ዲፕሎማቶች የሚኖሩባት አገልግሎት የሚፈልጉባት አፍሪካኖች ዋና ከተማችን ብለው የሚጠሯት ከተማ ላይ የሚሰጠው አገልግሎት ተወዳዳሪ፣ ፈጣን፣ ደረጃውን የጠበቀ መሆን መቻል አለበት ነው። ይህንን ለማድረግ አንዱ ተቋማቶች በአስተሳሰብ ደረጃ የህዝብ አገልጋይ ነን ብለው ራሳቸውን እንዲገነቡ የማድረግ ስራ ነው ይሰራን ያለነው። ሰራተኞች የህዝብ አገልጋይ መሆናቸውን አምነው በህዝብ ላይ ሲፈልጉ የሚያገለግሉበት ካልፈለጉም የሚያንገላቱበት ሆኖ የዳበረው አስተሳሰብ እንዲለወጥ የማድረግ ስራ በከፍተኛ ሁኔታ ርብርብ ያረግንበት ነው። በእርግጥ ቀላል አይደለም። ስር የሰደደ እሳቤ ያለ ልምምድ አለ። ከዛ ለመውጣት የሚከብድ ቢሆንም የርንባቸው ጉዞዎች ግን ቀላል ግምት የሚሰጣቸው አይደሉም። ሰራተኞቻችንን እየፈተን በጊዜው እያሰለጠን ስራና ሰራተኛ ትክክለኛ ባለሙያው ሙያው በሚጠይቀው በስራ መስፈርቱ መሰረት እንዲመደብ የማድረግ ስራዎች ስንሰራ ቆይተናል። የስራ ቦታዎች ምቹ እንዲሆኑ ሳቢ እንዲሆኑ አገልጋዩ የተሻለ ቦታ አግኝቶ ማገልገል አለበት። ምንም የማገልገል ግዴታ ቢኖርበትም እሱም ህፃናቶቹ ጭምር ልጆቻቸው በተለይ ሴት አገልጋዮች ምቹ የስራ ቦታ ማግኘት አለባቸው። ያን በየመስሪያ ቤቶቻችን ዴኬር ተገልጋይ የሚቀመጥበት ተገልጋይ የሚገለገልበት ቦታ ግልጽነት ያለው እንዲሆን ግልጽነት በመንወሰነው ውሳኔ ላይ ብቻ ሳይሆን ከዚህ መጀመር ይኖርበታል። ተደብቀን ከዚህ የምንሰራው ነገር የለም የሚለው አዲስ አበባ ላይ ተቀባይነት አግኝቷል። ያንዳንዱ መስሪያ ቤት ሄደን ብናይ በተለይ ጠንካራ ሪፎርም የጀመርንባቸው መስሪያ ቤቶች ከዚህ ከከንቲባ ጽፈት ቤት ጀምሮ ግልጽ የሆነ መቀመጫን ያላቸው ተገልጋዩ ምን እየተሰራ እንደሆነ ይመለከታል ማለት ነው። ተገልጋይና አገልጋይ ፊት ለፊት ነው የሚገናኙት። ሶስተኛው እየሰራን ያለነው ቴክኖሎጂ መተግበር ነው።
ቴክኖሎጂ ተገልጋዩንም አገልጋዩንም የሚያግዝ ትልቅ ጫናን የሚቀንስ በመሆኑ በአንድ በኩል ከቴክኖሎጂው ጋራ የተስማማ መሰረተ ልማት እንዲኖረን በተለይ በኮሪደር ልማታችን በርካታ የቴክኖሎጂ መሰረተ ልማቶችን መዘርጋት ችለናል። ይሄ ለምን ገነባት ስማርት ሲቲ አዲስ አበባን ስማርት ሲቲ የማድረግ ራዕይ ትልቅ አስተዋጽኦ የሚያበረክት ነው። አገልጋዩ ፈጣንና ቀልጣፋ አገልግሎት እንዲሰጥ ደግሞ እሱን ለዛ ብቁ ማድረግ አገልጋዩንም ቴክኖሎጂ በራሱ አይሰራም ሰው ነው የሚጠቀመው ተገልጋዩም ለዛ ብቁ መሆን እንዲችል ከቴክኖሎጂው ጋራ እንዲላመድ ካለበት በቴክኖሎጂ መገልገል እንዲችል ብለን የሰራናቸው ስራዎች ውጤታማ ናቸው። ጤና ተቋሞቻችን ላይ ከሄድን በየሆስፒታሎቻችን ወረቀት ተሸክመው መዞር የለም ሆስፒታል ውስጥ ዲጂታላይዝ አድርገናል። ወረቀት አልባ አገልግሎት ውስጥ ላይ እየሰጠን ያለ ነው ማለት ነው። ሁለተኛ የነዋሪዎች አገልግሎትና የሲቪል ሬጅስትሬሽን በከተማችን ሁሉም ክፍለ ከተማ ላይ በተሟላ ሁኔታ ዲጂታላይዝ የማድረግ ስራ ውጤታማ እየሆነ መጥቷል። አብዛኛው የተሟላ ሰርቪስ መስጠት የሚቻልበት ደረጃ ላይ አምጥተን የተወሰኑ የሚቀሩን ደግሞ ወደ እነሱ ደረጃ ለማምጣት እየሄድን እንደ ሀገርም ትልቅ እውቅና ያገኘንበት ነው። ሶስተኛ የህዝቡም ራስ ምታት የሆነ የአመራሩም ራስ ምታት ሆኖ የከረመ የመሬት አስተዳደር ጉዳይ ነው። መሬት አስተዳደር ላይ ቴክኖሎጂ አገልግሎት መስጠትን ጀምረናል። ጥሩ ጅማሮ ላይ ነው ያለነው። ሰዎች በዛ ልክ ባይለወጡልንም አገልግሎቱን ግን በመለወጥ በኩል ትልቅ እርምጃ ሄደናል። ሰዎችን በማሰልጠን ተጠያቂነትን በማስፈን ከአገልግሎቱ እና ከቴክኖሎጂው ጋራ በማለማመድ እየሰራናቸው ያለነው ስራዎች መሬትን አውቀን እንድናስተዳድር አስችሎናል ማለት ነው። በዚህ ሰዓት አዲስ አበባ ውስጥ መሬትን በህገወጥ መንገድ የሚያጥር ምን የሚል ቢኖር እንኳን ተጠቃሚ መሆን እንደማይችል ያቀዋል። ስርዓቱ በቴክኖሎጂ ለማጭበርበር የማይቻልበት ደረጃ ላይ እንዲመጣ ማድረግ የሚችል የቴክኖሎጂ ተግባራ እየሰራን ስላለን መቆጣጠር የሚቻልበት ደረጃ ላይ ተደርሷል። እንግዲህ ይሄ ጥሩ ጅማሮ ነው። ግን ማደግ መቀጠል መፍጠን ያለበት እንደሆነ ደግሞ እናምናለን። ጥሩ አዲስ አበባ እንግዲህ እንደ መዲናነቷ የሀገሩ መልክ እንዲታይባት በልማት ስራዎቿም ከተማ አስተዳደሩ በሚከውናቸው የተለያዩ ጉዳዮች ላይ ይጠበቃል። ህብረ ብሔራዊነትን የማስረጽ ጉዳይ ወይም ደግሞ አንድነትን የመፍጠሩ ጉዳይ ይሄንን ከተማ አስተዳደሩ በተለይም ከአመራር ስብጥር ጀምሮ ሊሆን ይችላል። እንደዚሁም ደግሞ የመልካም አስተዳደር ማሻሻያዎችን በማድረግ ረገድ ሊሆን ይችላል። ምን ያህል ሰርቶበታል? ምን ሰርታችኋል? ክብርት ከንቲባ በዚህ ዙሪያ እንግዲህ የአዲስ አበባ ህብረ ብሔራዊነት ጉዳይ አሁን በብልጽግናም ያመጣነው ጉዳይ አይደለም። የአዲስ አበባ ነዋሪዎች ህብረ ብሔራዊ ናቸው። ከሁሉም ኢትዮጵያ አካባቢ መተው የሚኖሩባት እዚህም ተወልደው ያደጉባት ተጨባጭ ሁኔታን እንመለከታለን። ይሄንን ህብረ ብሔራዊ የሆነ ማህበረሰብ ለማገልገል አመራሩም ህብረ ብሔራዊ መሆን መቻል ይኖርበታልና አዲስ አበባ ህብረ ብሔራዊ በመሆኗ ምክንያት ብቻ ሳይሆን ፓርቲያችን በህብረ ብሔራዊነት ነው የሚያምነው። አንዱ ትልቁ የፓርቲያችን መርህ ህብረ ብሔራዊ አንድነትን ማረጋገጥ ነው። ህብረ ብሔራዊነትን ካረጋገጠን በኢትዮጵያ መካከል ያለው ጥርጣሬ አንዱ በማነስ በመገፋት ሌላው በመብለጥ ወይም ደግሞ የተሻለ ተጠቃሚነት ይረጋገጣል በሚሉ ጥርጣሬዎችና በተለያዩ በዛ ላይ በሚሰሩ እሳቤዎች ምክንያት መገፋፋት ይቀንሳል፣ ትምምን ይጠነክራል። አንድነታችን በተጠነከረ ቁጥር ደግሞ የሀገራችን እድገትና ብልጽግና ይፋጠናል። እኛው ነን የምንሰራት ሀገራችን እኛው ነን የምንገነባት ብለናል። ከአንድ ብርቱ 10 መድኃኒቱ ነው የሚሉት የሀገራችን ተረትና ትክክል ነው። እጅ ለእጅ መያያዝ ግድ ነው ኢትዮጵያውያን። ይህንን ለማድረግ መጀመሪያ ግንባር ቀደም ሚና መጫወት ያለበት አመራር ነው። የብልጽግና አመራር ራሱ ህብረ ብሔራዊ ነው። ፓርቲው እንዳለ ሀገራዊ ፓርቲ ነው። ለመጀመሪያ ጊዜው በኢትዮጵያ ታሪክ የኢትዮጵያ ልጆች ሁሉ የተወከሉበት ፓርቲ ነው፣ የዳርና የመሃል የሌለበት። ስለዚህ እዚህ አዲስ አበባ ላይ አመራራችን ህብረ ብሔራዊ መሆን ግድ ይላል ማለት ነው። ለመጀመሪያ ጊዜ ማለት ይቻላል ይሄንን እንደ አዲስ አበባ ህብረ ብሔራዊነት አመራሩ ህብረ ብሔራዊ የሆነበት በብልጽግና ዘመን ነው። ይሄንን ደፍሬ
በሚገባ በማሳያዎች ማናገር እችላለሁ። የአዲስ አበባ ካቢኔ ውስጥ በርካታ የኢትዮጵያ ልጆች ተወክለዋል። ሁለተኛ በየክፍለ ከተማው ያሉ ካቢኔዎች ውስጥ በዋናው ካቢኔ በከተማው ላይ እንኳን ባይኖር በየክፍለ ከተማው አሉ። ህብረ ብሔራዊነት ከብሔር ስብጥር አንፃር ብቻ ሳይሆን ከጾታም አንፃር ስናይ የካቢኔያችን 45% ሴቶች ናቸው። በምክር ቤትም በተመሳሳይ በምክር ቤት የአዲስ አበባ ነዋሪዎች ከሁሉም ማንነት የተወከሉበትን ምክር ቤት ነው። ጠንካራ ምክር ቤት ነው አዲስ አበባ ያላት። በተጨማሪም የህብረ ብሔራዊነትን ውክልና ስናወሳ ወይም ደግሞ ተሳትፎ ማረጋገጥን ብቃትን ወደ ጎን ሳነተው ነው። ከሁሉም አካባቢ ብቁ የሆኑ ኢትዮጵያ ልጆች አሉ። ዋና ከተማቸው ናት አዲስ አበባ። እንደ መዲናነቷ ቅድሚያ ለነዋሪዎቿ ሰጥተን ነገር ግን ደግሞ ሁሉም ኢትዮጵያውያኖች በመዲናቸው ድርሻ እንዲኖራቸውና የባለቤትነት ስሜቱም እንዲዳብር ማድረግ የሚችል የጋራ አመራር የምንሰጥበትን በሚገባ ማረጋገጥ ይችላል ብዬ ማንሳት ይችላል። ጥሩ። የአዲስ አበባ ከተማ አስተዳደር ለሌሎችም የሀገራችን ከተሞች እንግዲህ በምሳሌነት የሚጠቀስለት ስራው አንደኛው የማህበራዊ ልማት ላይ ያከናወነ ያለው ስራ መሆኑን መመልከት ይቻላል። በዚህ የማህበራዊ ልማት ስራዎቹ በተለይም የተማሪዎች ምገባ በምገባ ማዕከላት ደግሞ የዚህ የቀዳማይ ልጅነት ፕሮጀክት እንደዚሁ የሚነሳ ነው። እንደዚሁም ደግሞ የነጋዋ በዋናነት የምንጠቅሳቸው ናቸው። ሌሎችም የልማት ስራዎች አሉ። ከዚህ ጋር በተገናኘ እነዚህ ስራዎች ምን ያህል የዜጎችን ማህበራዊ ተጠቃሚነት ያረጋገጡ ናቸው? በዜጎች መካከልስ ምን ያህል ማህበራዊ ፍትህን ያሰፈኑ ናቸው ማለት ይቻላል? እንግዲህ ብልጽግና ሲመሰረት የመጀመሪያው ለህዝቡ አንድ አዲስ ባህል ብሎ ወይም ደግሞ በእንግሊዘኛው ቤዚክ ዲፓርቸር ከነበረው ብሎ በፖሊሲው ይፋ ያደረገው በፕሮግራሙም ያጸደቀው ሰው ተኮር መሆን ነው። የምንሰራው ለሰው ነው። ሀገር ብናበለጽግ ለሰው ነው። ኢኮኖሚውን ብናሳድግ ለሰው ነው። የሰው ህይወት እንዲሻሻል አንዳች ነገር የሰው ህይወት ላይ ጠብ የሚል ለውጥ ማምጣት እንዲችል ሰዎች ክብር እንዲያገኙ ለሰዎች ትኩረት ያስፈልጋል። በእያንዳንዱ ስራችን ውስጥ ይሄንን ታሳቢ ያደረገ ስራ መስራት አለብን የሚል ፕሮግራም አለን። የመጀመሪያው ደግሞ በተግባር የተገለጠውና የተተገበረው አዲስ አበባ ላይ ነው። ወዲያው በለውጡ ማግስት ክቡር ጠቅላይ ሚኒስትራችን የፓርቲያችን ፕሬዝዳንት ክቡር ዶክተር አብይ አህመድ የአዲስ አበባ ተማሪዎችን ገመና በሚገባ ያውቁት ነበር። ከለውጡ በፊት ያውቁት ነበርና ወዲያውኑ ወደ ለውጥ እንደገባን የተደረገው የአዲስ አበባ ተማሪዎች ባዶ ሳህን ይዘው በየትምህርት ቤቱ መውደቅ የለባቸው። ለዚህ ያልሆነ በጀት ምንም አይነት ሀገር ሊገነባ አይችልም። የከተማው በጀት መጀመሪያ መዋል ያለበት የነኝን ህፃናት ረሃብ ማስወገድ ብቻ ሳይሆን የነገ ትውልድ ግንባታን ማረጋገጥ ነው የሚለው ውሳኔ ተወሰነ እንደ ፓርቲ ማለት ነው። ወዲያው የከተማው በጀት ለትምህርት ምገባ ለተማሪዎች ምገባ ወደ 300,000 ተማሪዎች የሚሆኑትን በመመገብ ተጀመረ። ዛሬ እንኳን ወደ ሚሊዮን ተጠግቷል። ከ820,000 በላይ ተማሪዎችን በቀን 2 ጊዜ እንመግባለን። ይሄ ምን ለውጥ አመጣካል? የአዲስ አበባ እናቶች እርፍ ብለዋል። እነሱ በሚናገሩት ቋንቋ ነው እየተናገርኩ አረፈን ነው የሚሉት። ሁለተኛ ልጆች እኩልነት ተሰማቸው። አንድ አይነት ምሳ ይበላሉ፣ እኩል ይበላሉ። ምሳና ቁርስ ትምህርት ቤት ውስጥ ስላለ ማርፈድ የለም። በየራሱ ምክንያት እዛም እዚህም የሚያጋጥም የለም እያልኩ ሳይሆን በጥቅሉ ለቁርስ ፍለጋ ወይም ቁርስ ባለመብላት ምክንያት የሚያረፍዱ ተማሪዎች የሉንም። ትምህርት ቤት ነው ቁርሳቸው። ምሳቸውን በልተው ነው ወደ ቤት የሚሄዱት። እናቶች አይሰጉም። ያው አዲስ አበባ ትልቁ ጫና እናቶች ላይ ነው። የአዲስ አበባ ኑሮ ስንመለከተው ትልቁ ጫና እናቶች ላይ ስለሆነ ያለው ማለት ነው። የትም አካባቢ ብንሄድ ቁርስም ሰምራትም የማቅረብ ኃላፊነት ያለባት እናት ናትና ከዛ አንፃር እናቶችን ያሳረፈ ተማሪዎችን እኩል ያደረገ ተመሳሳይ ዩኒፎርም መገባ ብቻ አይደለም እኮ
ተመሳሳይ ዩኒፎርም እንዲኖራቸው የትምህርት ቁሳቁስ ደብተር እስክሪብቶ መጻፋቸውን በትምህርት ቤት ማግኘት እንዲችሉ የሚያደርግ እርምጃ ነው የተወሰደው። የከተማው ግብር በፍታዊነት ወደ ህዝቡ ደረሰ የምንልበት አንዱ ይሄ ነው ማለት ነው። ሁለተኛው የነገዋ ነው። ለነገዋን ስንገነባ አዲስ አበባ ውስጥ ያለው እዚሁ መዘጋጃ ቤት ዙሪያ ያለውን እውነታ ስናየው በእውነት ቅድሚያ መሰጠት ያለበት ትልቅ ስራ እንደሆነ አየን ማለት ነው። ህፃናት ልጆች ሳይቀሩ ያለ እድሜያቸው መንገድ ላይ የሚቆሙበት ለሴተኛ አዳሪነት ስራ በራሳቸው ጥፋት ባልሆነ ማህበረሰቡ ስር በሰደደ ያስተሳሰብ መዛባት፣ የኢኮኖሚ ስብራት፣ የማህበራዊ ስብራት አንዳንዶቹ ገቢውን እንኳን በዛ ምክንያት የሚገኘውን ገንዘብ እንኳን ለራሳቸው አያገኙም። ሰው ነው የሚነግድባቸው። ያማል በጣም እድሜያቸው እዚሁ መዘጋጃ ቤት ዙሪያ የ11 አመት ልጆችን ጭምር አግኝተናል እና ይከብዳልና ይሄንን ማቃለል ቅድሚያ ሊሰጠው የሚገባ ጉዳይ ነው። ስለዚህ በርካታ እህቶቻችን በክብር ገብተው ተምረው ሰልጥነው ውስጣቸው ያለውን ችሎታና የመለወጥ ፍላጎት ወደ ለውጥ ለመለወጥ ወደ ውጤት ለመለወጥ የቻሉበት በርን የከፈተ ከሚደርስባቸው ትልቅ ጫና እና ጥቃት አረፍ የሚሉበት የሚያኮርፉበት የተስፋ የሚሆናቸውን ቤት እንዲያገኙ ያደረግንበት ነው። በበጎ አድራጎት በርካታ ባለሀብቶችን አስተባብረን መሬት አዘጋጅተን አንዳንድ ግብአቶች መሰረተ ልማቶችን አዘጋጅተን ባለሀብቶችን አስተባብረን ወደ 38000 የሚደርሱ የመኖሪያ ቤቶችን ለአቅመ ደካሞች፣ ለሀገር ባለውለታዎች፣ ቤት ለወደቀባቸው፣ የድሮ የቀበሌ ቤቶች ለፈራረሰባቸው ቤት ሰርተን ገንብተን ንጹህ ቤት መጸዳጃ ቤት ያለው ውሃ ቤት ውስጥ ማግኘት የሚችሉበት ሁኔታን መፍጠር ተችሏል። በርካታ የዘመሙ ጎጆዎችን ያቀናንበት በዚህ የለውጥ ዘመን ነው ማለት ይቻላልና ይሄ ፍታዊነት ጉዳይ ነው። ሰው ተኮርነታችንን ደግሞ ያረጋግጥንበት እሳቤ ነው ማለት ይቻላል። የከተማ አስተዳደሩ እንግዲህ እስካሁንም በሰራቸው በእነዚህ 7 አመታት ውስጥ አሁንም ደግሞ በስራ ላይ ያሉትን ስራዎችን ሲከውን ሁሉም እንግዲህ ምቹ በሆነ አውድ ነው የተከወነው ብዬ አላስብም። ስለዚህ ፈተናዎች ሊኖሩ ይችላሉ። እነዚህ ፈተናዎች ደግሞ በርካታ ሊሆኑ ይችላሉ። ዋነኛ ግን ብሎ ከተማ አስተዳደሩ የሚያነሳቸው ፈተናዎች የትኞቹ ነበሩ? ፈተናዎች በብዙ ፈተናዎች ውስጥ አልፈናል። የኢትዮጵያ ህዝብ የሚያውቀው የአዲስ አበባ ከተማ ነዋሪዎች በሚገባ የሚገነዘቡት የመጀመሪያው ትልቁ ፈተና ነው የምለው እኔ ከአዲስ አበባ አንፃር በተለይ ሀገራዊ ቢሆንም ከአዲስ አበባ አንፃር ጠንከር የሚለው ድህረ እውነት ላይ በመሆናችን የድህረ እውነት ዘመን ላይ በመሆናችን ብዙ መረጃዎችን ማዛባት ብዙ እውነቶችን ውሸት አስመስሎ ብዙ እውነቶችን ውሸት አስመስሎ ብዙ ውሸቶችን ደግሞ እውነት አስመስሎ የማቅረብ ህዝቡንም ጭምር እንዲዛባ በህዝብና በመንግስት መካከል ያለው ትምምን እንዲላላ በርካታ እቅዶች ታቀደው በጀት ተመድቦላቸው ጥሩ ባለሙያዎች እየተሳተፉበት ሲሰሩ ቆይተዋል። ግን የአዲስ አበባ ህዝብ መልካም ህዝብ ነው። ለጊዜው እንኳን እንደዛ አይነት መረጃ በብዙ በኩል ቢዘረገፍበትም እየመዘነ መሬት ላይ የሚሰራውን እውነትና በተግባር የሚያዩንና የሚባለውን እያመዛዘነ አብረን ስንሰራ እነኚህ ተግዳሮቶች ማለፍ ይችላልናል። ሁለተኛው ከሰላም አንፃር ከተማው ላይ ጫና ለመፍጠር ሲሰራ የነበረው ቀላል አልነበረም። አዲስ አበባ ጀምረን አዲስ አበባን ጨርሰዋለን። የደም መሬት እናረጋታለን። የገነባናት ከተማ ናት እናፍርሳታለን። ብዙ ነገሮች ሰምተናል። ብዙ እቅዶች ህዝቡ ጋር በተለያየ መንገድ ሲደርሱ ነበር። እኛ ደግሞ ከዛ በላይ መረጃን መስረት ባደረገው ሁኔታ እንሰራ ስለነበረ ያም ከተማዋ ሰላም ደህንነቷ ዘላቂ እንዳይሆን በዓላት የህዝብ በዓላት ሳይቀሩ ለመረባበሽ ህዝቡን ለማለያየት ለማጋጨት ብዙ ስራዎች ተሰርተዋል። ይሄንንም ከህዝባችን ጋር ሆነን እኛም ጠንክረን ጥርሳችንን ነክሰን ሰርተን ፈጣሪ አምላክ ረድቶን ከተማችን ዘላቂ ሰላም ደህንነት እንዲኖራት ማድረግ የተቻለበት ተግዳሮት መጥቀስ ያስፈልጋል። ሶስተኛው ከአገልግሎት ጋር የሚያያዝ ነው።
ቅድም እንዳልኩት ተቋም ገንብተን የተሻለ አገልግሎት ለመስጠት ነው ጥረት የምናደርገው። ህዝቡ ወዲያው ሁሉም አገልግሎት እንዲስተካከለለትና ፈጣን ከእጅ መንሻ ጥያቄ ነፃ የሆነ ጥራት ያለው አገልግሎት ይፈልጋል። አገልግሎት ደግሞ ከኋላ በርካታ ትብትቦች የያዘ ልምምዶችን የያዘ ቋጠሮ ወይም ደግሞ እንቅፋት ችግር ውስጥ ያለ ነው የኢትዮጵያ ሲቪል ሰርቪስ አገልግሎት አሰጣጥ። ወዲያውኑ ሁሉን ነገር ልክ አሁን ፕሮጀክት ጀምረን ተከታትለን በጣም በፍጥነት በጥራት እንዲሰራ እንደምናደርገው ሰው ላይ የሚሰራው ስራ እንዲህ በጣም ፈጥኖ ለውጥ ሊያመጣ የሚችል ባለመሆኑ በዛ በኩል ተግዳሮት አለን። በተለይ ዝቅ ብሎ ማገልገል ላይ ምናገለግለውን የመረጠንን ክብር የሰጠንን ህዝብ በሚገባ ማገልገል ላይ አዩኝ አላዩኝ ብለው የሚያገለግሉ ቀላል አይደሉም። በአብዛኛው እየተሻሻለ የመጣ ቢሆንም አሁንም ተግዳሮት ውስጥ ያለ እንደሆነ እጅ ማንሻ መጠየቅ የከተማዋን ሀብት ከዝርፊያ ከሌብነት በአብዛኛው ታድገናል። ከ90 እጅ በላይ የአዲስ አበባ በጀት የአዲስ አበባ ፕሮጀክት የአዲስ አበባ ግዢ ከሌብነት እንዲጸዳ ማድረግ እንደቻል ፕሮጀክቶቹ የተሰሩት ፕሮጀክቶች ራሳቸው ምስክር ናቸው። ያ ባይሆን ኖሮ ከየት መጥቶ ይሰራል? ነገር ግን ከግለሰብ የሚጠየቀው ጉቦ ሰጪውም ማይገባ ለመምድ ውስጥ ነው ያለው። ገንዘብ ያለው በገንዘቡ ነው አገልግሎት መግዛት የሚፈልገው። ይሄ ትክክል አይደለም። የጋራ ጉዳይ ስለሆነ በጋራ መለወጥ አለብን ነው የምንለው። ይሄ ሌላው አገልግሎት ነው። አሁንም ትኩረት አድርገን ለውጥ ለማምጣት ጥረት የምናደርግበት ይሆናል ማለት ነው። ምናልባት ዓለም አቀፋዊ ሁኔታዎች እዚህ ላይ ምክንያቱም እንግዲህ አዲስ አበባ ሌሎች አካባቢዎች ላይ ያሉ በጎም ሆኖ ክፉ አጋጣሚዎች ሚተርፏት ያለበት ሁኔታ ስላለ ከዛ አንፃር እንዴት ያለፉት 7 አመታት እውነት ነው። በተለይ ከኑሮ ውድነት አንፃር በርካታ ከውጭ የምናስገባቸው እነ ነዳጅን ጨምሮ ዘይት፣ ስኳር፣ ስንዴ ከውጭ በመናስገባበት ወቅት የፈጠሩብን ጫና ቀላል አይደለም። የዓለም አቀፍ ገበያው ሲለዋወጥ የዋጋ ንረት ሲመጣ የዩክሬንና የራሺያ ጦርነት ራሱ እኮ ብዙ ምርቶችን ዋጋ ቀያይሯል። ስለዚህ እሱ ጫና ነበረው። እሁድ ገበያን ያኔን የከፈት ነው። ያኔ በራሳችን አቅም የምንለው በራሳችን መፍትሄ እንፈልግ ይያልን ያከዛ ተግዳሮት ለማምለጥ ነው። በተለይ ደግሞ ስንዴ በራሳችን ምርት ፍላጎታችንን መሸፈን እስከጀመርንበት ድረስ ያለው ጫና ቀላል አልነበረም። በሌላ በኩል ደግሞ የአየር ንብረት ለውጡ የኮቪድ-19 እንዲህ አይነት በጦርነትም ከሀገራችን ጋራ ያሉ የተለያዩ ማዛባቶችና ኢትዮጵያን ተግዳሮት ውስጥ ያስገቧት አስተሳሰቦችና ዘመቻዎች ያው አዲስ አበባ ዋና አንዱ ማዕከል ከመሆኑ አንፃር እነኛን ሁሉ ተግዳሮቶች ማለፍ ነበረብን። እንግዲህ ሀገራችንንም ከተማችንንም ህዝባችንንም ፈጣሪ አምላክ ረድቶን አልፈናል ማለት ነው። የኑሮ ውድነት እንግዲህ መሻሻሎች ቢኖሩም እንደ ሀገር አሁንም ፈተና ሆኖ መቀጠሉ የሚጠቀስ ጉዳይ ነው። እንደዚሁም ደግሞ ገቢን የመሰብሰብ አቅም ቀደም ብለን ስናነሳው ነበር። የከተማን ገቢ መሰብሰብ አቅም ለማሳደግ የተሰሩ ስራዎች አሉ፣ ግን አሁንም በሚፈለገው ልክ ነው ተብሎ አይታመንም የሚለው እውነት አለ። ስለዚህ ከነዚህ አንፃር እነዚህ ፈተናዎች እንዴት ይታያሉ? እነዚህ ፈተናዎች ለመቅረፍና መፍትሄ ለማምጣትስ ከተማ አስተዳደሩ ምን ላይ ነው የሚገኘው? ከኢኮኖሚው አንፃር ያሉብን ተግዳሮቶች እስካሁንም ድረስ የቀጠሉትን ለማንሳት ያክል የከተማው የመልማት ፍላጎት በጣም ትልቅ ነው። አሁን ህዝቡ ጋር ማቃለል ያለብን ኑሮ በጣም ሰፋ ያለ ነው። ችግሩ ትንሽ ጠለቅ ያለ ስለሆነ ማለት ነው። ከዛ አንፃር ሁሉን ነገር ባንዴ ማቃለል ስለማንችል ለምሳሌ መኖሪያ ቤት ብንወስድ የመኖሪያ ቤት ፍላጎት ሰፊ ነው። ባንድ ጊዜ ማቃለል አይቻልም። በዚህ በለውጥ ዘመን ውስጥ ከ267,000 በላይ መኖሪያ ቤት በግልና በመንግስት በጋራ በተናጠልም መገንባት ችለናል። ግን ያለው የመኖሪያ ቤት ጥያቄ በጣም ከፍተኛ ነው፣ ተግዳሮት ነው። ሁለተኛ ከኢኮኖሚ አንፃር
መሰረተ ልማቶችን በሁሉም አካባቢ አሁን እነኚህ ስታንዳርድ የጠበቁ መንገዶች ሁሉም ወረዳ ሁሉም ክፍለ ከተማ አካባቢ ይጠየቃል ማለት ነው። ሁሉን ባንዴ ማዳረስ አለመቻላችን እያስረዳን ቅደም ተከተል ነው የምናስይዘው። ሌላው ተግዳሮት ነው። በሌላ በኩል ደግሞ የከተማው ኢኮኖሚ የሚያመነጨውን ግብር በተሟላ ሁኔታ አለመሰብሰብ አለ። ገና ነን እዛ ላይ አልደረስንም። እድገት አላልን እንጂ ለውጥ አላልን እንጂ በተሟላ ሁኔታ ሰብስበናል ማለት አይደለም። ጂዲፒያችንና ምን ሰበሰበው ገቢ ሲወዳደር በጣም ዝቅ ያለ እንደሆነ እናያለን። ስለዚህ ግብር ስወራ አለ። ግብራቸውን በታማኝነት በፈቃደኝነት የሚከፍሉት ያሉትን ያክል በአሁንም የግብር ስወራ ባህል በተሟላ ሁኔታ አልተሰበረም። የምከፍለው ለሀገሬ ነው። መንገድ ነው የሚሰራበት፣ ሆስፒታል ነው የሚሰራበት፣ ልጆቼ ናቸው የሚመገቡት፣ ሀገሬና የምትለማው በዛ ውስጥ ነው የኔ ኢኮኖሚ የሚያድገው የሚለው ይቀርና በየግል ለብቻ ከብሮ ለመውጣት የሚደረገው ጥረት ፈተና ነው ማለት ነው። እንዲሁም በኢኮኖሚ ውስጥ ሰርቶ በፍጥነት ለመለወጥ የሚደረገው ጥረት እና በአቋራጭ ለመክበር የሚደረገው ሁለቱ ማዕከል ያለው ፈተና ማለፍ ላይ አሁንም ብዙ መሰራት መቻል አለበት። እድሉን ካገኘ በአቋራጭ መንገድ ለመክበር የሚደረገው ኢኮኖሚ ሰቦታጅ አለ ማለት ነው። ህዝባችን ጋር ደግሞ የኑሮ ውድነት ጫና አለ ማህበረሰቡ ጋር። እነኚህን ቅድም የዘረዘርኳቸውን ስራዎች ባንሰራ ኖሮ የአዲስ አበባ ህዝብ ላይ ምን ይደርስ ነበር? ነጋዴው ይሄን ማህበረሰብ እንዴት ያደርገው ነበር? ይሄ ማህበረሰብ የሱ አይደለ እንዴ? ግብር ከፍሎ አይደለ እንዴ ለሱ መንገድ የሰራው? ውሃ እያቀረበ ያለው፣ ትራንስፖርት እያቀረበ ያለው እንዴት ማህበረሰቡ ላይ መልሰን እንዲህ አይነት ጫና እንፈጥራለን የሚለው ሁሉም ጋር የተሸጠና የተገዛ ጉዳይ አይደለም። ገና ብዙ ስራ መስራት ይገባናልና እነኚህ ተግዳሮቶች ናቸው። ጥሩ። የተቋማት ግንባታን በተመለከተ በርካታ ስኬታማ ስራዎች መነሳታቸውን ቀደም ሲልም ሲያነሱልኝ ነበር። ነገር ግን የመልካም አስተዳደር ጋር በተያያዘ አሁንም ያልተሻገርናቸው ችግሮች አሉ የሚለውን ነጥብ ሊያነሱት የሚችሉት እንደሆነ አስባለሁ። ከዚህ ጋር በተገናኘ በተለይም አንዳንድ አገልግሎት አሰጣጦች አዲስ አበባ ካላት የዓለም አቀፍ የዓለም አቀፍ መቀመጫነት የአፍሪካ መዲናነት ቁመና አንፃር ማይመጥኑ ያሉበት እንዳለ የሚነሳ ነውና እነዚህን ችግሮች ከማስተካከል በቀጣይ ለነዚህ ችግሮች ደግሞ እንግዲህ በየጊዜው መፍትሄ ከማምጣት አንፃር የእርስዎ አስተዳደር ምን ያስባል? መልካም አስተዳደር እንግዲህ ፍቺው ብዙ ነው። ለምሳሌ ከበጀት አንፃር ከወሰድነው በጀትን በይፋ ወስኖ ለሚገባው ማህበረሰብ አገልግሎት መስጠት ጉዳይ ነው። እኛ ለማህበረሰባችን ቅድም ያነሳዋቸው ምገባዎች፣ የምገባ ፕሮግራሞች፣ የገበያ ማዕከላት እነኚህ በአዲስ አበባ ላይ ትልልቅ የብልጽግና ማሳያ መሰረቶች ተገንብተዋል የምንለው በጀታችን በትክክል ስላስተዳደር ነው። አንዱ የመልካም አስተዳደር ማረጋገጫ ነው። ሁለተኛው ማህበራዊ አገልግሎት ማህበራዊ ፍትህን የማንገስ ጉዳይ ነው። መልካም አስተዳደር የሚለካው ከማህበራዊ ፍትህ ማንገስ አንፃር አዲስ አበባ ትልቅ ማሳያ ናት። ህፃናትን ከመመገብ ከማልበስ ከማስተማር በተጨማሪ አዲስ አበባ ህፃናትን ለማሳደግ ምርጡ አፍሪካዊት ከተማ ትሆን ዘንድ በቀዳማይ ልጅነት ፕሮግራም በርካቶች በዚህ ፕሮግራም ታቅፈው ሁለንተናዊ ድጋፍ እያገኙ ነው የሚገኙት። እሱም ብቻ ሳይሆን የነጋዋን በርካታ መኖሪያ ቤቶች በበጎነት የገነባንበትን ማዕድ የምናጋራበትን አዳዲስ ያመጣናቸው ባህሎች የማህበራዊ ፍትህ ማንገሻ የመልካም አስተዳደር ማረጋገጫዎች ናቸው። ከፖለቲካ አንፃር የህዝብ ተሳትፎ ፖለቲካው ውስጥ በምክር ቤት በቀጥታ ያለው ተሳትፎ በበጀት ላይ በተለያዩ ውሳኔዎች ላይ የዲሞክራሲ ስርዓት መገንባት እነኚህ ሁሉ የመልካም አስተዳደር መለኪያዎች ናቸው። እኛ ጋር እኮ በካቢኔያችን ውስጥ ጭምር ያልተመረጡ የተፎካካሪ ፓርቲ አባላት ጭምር አብረውን ቁጭ ብለው ይወስናሉ ማለት ነው። ከአብን የካቢኔ አባል አለ ማዕከል ላይ የአዲስ አበባ ካቢኔ ላይ
ከኢዜማ የአዲስ አበባ ካቢኔ አባላት አዲስ የፖለቲካ ባህል እየገነባን ነው ሳይመረጡ እንኳን ማለት ነው በሁሉም ክፍለ ከተማ በ11ዱም ክፍለ ከተማ በ119ኙም ወረዳ የተፎካካሪ ፓርቲዎች ውክልና አላቸው ከዚህ አንፃር የመልካም አስተዳደር ግንባታችን እውነቱን ለመናገር ቤዚክ ዲፓርቸር የመጣበት መልካም ጅማሮ መዳበር ያለበት ነው ቅድም ክፍተታችን ቅድም እንደተናገርኩት በዋናነት ከአገልግሎት አሰጣጥ ጋር ነው ተቋማት አለመገንባታቸው በሚገባ እየተገነቡ አለመምጣታቸው የተቋም ግንባታ ላይ ከስርዓት ጋር ይደረጉ የነበሩት ለውጦች ተቋሞቻችን ጠንካራ ተቋማት ህዝብን ማገልገል ላይ ብቻ ያተኮሩ የተሰጣቸውን ህግ መስራት አድርገው ኃላፊነታቸው መወጣት ላይ ብቻ የሚሰሩ አለመሆናቸው ፈተና ነው ከዛ ለማውጣት ብዙ እየሰራን ያለ ነው ጉቦኝነት አለ ለሚያገለግሉት አገልግሎት በደሞዝ አለመለካት እኔ ለፈቻለሁ ብሎ በይፋ ጉቦ እስከመጠየቅ ድረስ በየጊዜው የሚያጋጥሙን ተግዳሮቶች አሉ እነሱን ተጠያቂነት ምንም ሳንራራ ነው በደረስንበት ልክ የምናረጋግጠው በሚዲያ እናጋልጣለን አንድ ቅጣት ነው የጥቆማ ስርዓት አለን ጥቆማ እንቀበላለን እናጣራለን ለህግ እናቀርባለን እንካሳለን በዲሲፕሊን እንቀጣለን ፖለቲካል ውሳኔ እንወስድባቸዋለን እንግዲህ ለውጥ ሂደት ስለሆነ ብዙ ያገኘነው ውጤት አለ ገና ደግሞ ብዙ የሚቀሩ የቤት ስራዎች አሉ እንሰራበታለን እንግዲህ የቀጣይስ የሚለው ነው እናነሳ የምንችለው አሁን ላይ የአዲስ አበባ ከተማ አስተዳደር በሚሰራቸው ስራዎች ባለፉት ጊዜያት በስኬት የመጡ ስራዎችን በስኬት የማስቀጠሉ በፈተና መካከል ያሉትን ስራዎች ደግሞ ፈተናዎቹን እልባት እየሰጡ የሚሄዱ ጉዳይ ላይ ምን ታስቧል የሚለው ነው ከዚህ ጋር በተገናኘ ደግሞ አጠቃላይ በቀጣይ ለከተማዋ ያለው ራዕይ ምንድነው ይሄንን ደግሞ በማሳካት ረገድ ያለው አቅምና ዝግጁነት ከተማ አስተዳደር ውስጥ ምን ይመስላል እንግዲህ መጋቢት 24 ለውጡ መስራት የጣለበት ነው እነኚህን የዘረዘርኳቸውና ያልነካካዋቸው ስራዎች ጭምር ለመስራት ለህዝባችን ቃል ገብተን ህዝባችንን ማግዞን በጋራ ሆነን ትልልቅ ለውጦች የሰራንበት በብዙ ፈተናዎች ውስጥ ትልልቅ ድሎችን ያገኘንበት ነው ይሄኛው መጋቢት 24 ቃላችንን መልሰን የምናድስበት ነው ህዝባችንን ዝቅ ብለን ለማገልገል በታማኝነት ለማገልገል ሀገራችንን ለመገንባት ኢትዮጵያን ለማበልጸግ ከራስ ያለፈ ለትውልድ የሚተርፍ ለዛሬ ብቻ ሳይሆን ለነገ ትውልድ ምንዳ የሚሆን መሰረት ጥሎ ለማለፍ ቃላችንን የምናድስበት ነው ይሄን እናስቀጥላለን ተግዳሮቶችን ደግሞ ያለ ርህራሄ ከመሰረቱ ለመቅረፍ ወደሚቀጥለው ትውልድ እዳ ሆነው እንዳያልፉ በትልቅ መሰጠት ፈጣሪ አምላክ በሰጠን ሰዓት ጊዜ እድሜ ዕውቀት ጉልበት ያለ መቆጠብ እንደምንሰራ ለህዝባችን ቃል መግባት እንወዳለን በዛ ልክ እንሰራለን አዲስ አበባን ከዚህ በፊት በአፍሪካ ነው የምናወዳደራት በአፍሪካ ውስጥ ተምሳሌት የሆነች ከተማ ማድረግ እና እንደ ስሟ ውብ አበባ እንድትሆን የማድረግ ነው እንደ ስሟ ውብ አበባ የሆነች በአለም ተወዳዳሪ ከተማ መሆን ትችላለች ይሄንም ማየት ይችላል በዚህ በአንድ አመት እንኳን ከባለፈው መጋቢት እስከ 2017 መጋቢት የሰራናቸው ስራዎች አዲስ አበባን በአለም ደረጃ ተወዳዳሪ ከሆኑ ከተሞች ተርታ ማሰለፍ እንደምንችል ያሳየናል መቼ ለሚለው በርካታ አመታት ያስፈልገንም ይሄን በቅርብ ጊዜያት ውስጥ በሚቀጥሉት 5 እና 10 አመታት ጊዜ ውስጥ ይሄንን አዲስ አበባ ላይ ማረጋገጥ እንደሚቻል ያየንበት ነውና አዲስ አበባን በአለም አቀፍ ደረጃ ተወዳዳሪ ለነዋሪዎቿ ምቹ ለዜጎቿ ክብር ኢኮኖሚዋ ደግሞ የዜጎቿን ተጠቃሚነት ያረጋገጠ ኢኮኖሚ እንዲሆን ማድረግ እንችላለን እኔ ጥያቄዎችን አብቅቻለሁ ምናልባት የሚያክሉት የሚጨምሩት የሚያመሰግኑት ካለ እድል ልስጦት የከተማችን አመራሮች ሰራተኞች
ከሰራን በህዝባችን ፊት በክብር እንደምንቆም አይተናል። ውጤት እንደሚመዘገብ አይተናል። አሁንም ደግመን ለህዝባችን ቃል ገብተን ቃላችንን አድሰን እስከዛሬ ድረስ ካገለገልነው በላይ በታማኝነት በትጋት እንድናገለግል በዚሁ አጋጣሚ አደራ ማለት ወዳለው እስከዛሬ ለሰራነው ደግሞ ላደረጋችሁት ትልቅ አስተዋጽኦና ለሰራችሁት ውጤታማ ስራ እናንተንም በራሴና በከተማው ነዋሪ ስም ላመሰግናችሁ ወዳለሁ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ለነበረን ጊዜ እጅግ አድርጌ አመሰግናለሁ። እኔም በጣም አድርጌ አመሰግናለሁ። ክቡራን ተመልካቾች ስለተከታተላችሁን እጅግ አድርገን እናመሰግናለን። የነበረን ቆይታ ይሄንን ይመስል ነበር። በተለይም ባለፉት 7 የለውጥ ዓመታት በመዲናችን አዲስ አበባ የተሰሩ ስራዎች ዋናዎቹ በተለይም ምን ይመስሉ ነበር፣ በእነዚህ ስራዎች ደግሞ ምን ስኬቶች ተመዘገቡ፣ ከስኬቶቹ ባለፈስ የነበሩ ፈተናዎች እንዴት ያሉ ነበሩ፣ እንዴት እንሻገራቸው የሚለውን በተመለከተ ከከንቲባ አዳነች አቤቤ ጋር ያደረግነውን ቆይታ ነበር ወደ እናንተ ያደረስነው። በድጋሚ ስለተከታተላችሁን እናመሰግናለን። ውብርስ ተሰማ ነበርኩ አብሬያችሁ የነበርኩት። መልካም ጊዜ